ጸጉሯም ውሻ አለ ሲሉት ይሞታል ይባላል። ከፍታን ለንስር ዝቅታን ለቁራ። ንስርም አንድ የአዋፍ ዝርያ ነው፣ ቁራም አንድ የአዋፍ ዝርያ ነው። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። ንስር እጅግ መጥቆ ወደ ሰማይ ይሄዳል። ምንም ጥርጥር የለውም። ቁራውን ከላይ አድርጎት ቁራው የተቀጠቀ እንኳን ቢያስቸግረው እስትንፋሹ ሲቋረጥ ድረስ ይሄዳል። ለቁራውን ተዋለን ጩኸቱን አሉ። ቁራው ግን ታች ነው ያለው። ሌላው ታች ያለው ማህበረሰብ ከቁራ ጋር የተመሰለው ማህበረሰብ እሳቸው ሺህ ጊዜ ብቻቸውን ቢከንፉና አየር ላይ ቢወጡ እታች ያለውን ቁራውን ማህበረሰብ እዛ ታች የሚጮውን ካላዩት ችግር ነው ለራሳቸውም ስልጣን። በሙዚቃው ዓለም ላይ ቴዲም ሆነ የኢትዮጵያ ሙዚቃ የደረሰበት ጥሩ እድገት ደረጃ ላይ ከማሳየት ባሻገር ማየት የሚገባን አደገኛው ነገር ግን በጣም የጎሪጥ መታየቱ የበለጠ የጨመረ መጣ። የብዙዎች ደግሞ የተደበቀ ስሜትም እየገነፈለ ወጣ። የብዙዎቹ ስፔሻሊ የሃይማኖት ተቋማት በጣም ነው የሚያሳዝነው። ሃይማኖቶች ክርስትናን ከሆነ መጽሐፍ ቅዱስን፣ እስልምና ከሆነ ቅዱስ ቁርአንን ይሄንን ነው መስበክ ያለባቸው። በዚህ ነገር ውስጥ ገብተው ወጥዋጭ ሆነው በዚህ ደረጃ ህዝብን የሚያቃቅል ነገር ውስጥ መግባት ተገቢ አይደለም። በጣም ወርስት የሆነ በብዙም እምነትን ይወለ መንግስት ሰማያት የሚያስገባን ወንጌል ከሚሰብኩ ሰዎችም ይሄን አጠብቀው ዝም ብለ ተነስተ አሁን የሚያሳፍረው ትላንት ያየዋቸው የቴዲ አፍሮ ሙዚቃ ከእንትኑ አፍ ሲወጣ ከሱ ድምጽ ሲወጣ ግጥሞቹ ምናምን በየሰው ጆሮና አይን የተጠቀጠቀ እግዚአብሔር አሳየ። ያ ናታን ነው ማን የሚባለው ሐሰተኛ ነብይ እንትና በጥፍ የመታው በት በኩል አልፎ ነው እግዚአብሔር ላንተ ለኔ ሳይነግረኝ ባላንተ የነገረ አይነት ነገር በጣም ነው የሚያሳፍረው። ሲጠቀጠቅ ተመለከተ። በጣም በቀንነት ፍቅር ነው መስበከው። ክርስቶስ ፍቅር ነው፣ ለዓለም ሁሉ ነው የሞተው። ታዲያ ይሄን ክርስቶስን ፍቅር ይዘህ እየሰበክ ምን ያታግላል? በዓለም ፖለቲካ ውስጥ እየተወዛወዝክ አስታራቂ ነው መሆን ያለባቸው። የሚገርም ነው። የቴዲ ሙዚቃ እንዳይደመጥ ብሎ አንድ ፓስተር በእንትን ወጥቶ ይጸልይ ነበር፣ እናየው ነበር ፌስቡክ ላይ። ለምን አልተቃወሙም? ይሄንን ቴዲ አፍሮ እኮ የስርዓቱን ጉብጠት ነው። አየህ፣ ይሄ የኔ መንግስት ነው ለምን ተነካ ብለህ ዘራፍ የምትል ከሆነ መንግስትን በዝምታ አልፎ ጉዳዩን እንደተስማማበት የሚቆጥር ከሆነ መንግስታችንም በዘርም በሃይማኖትም እየለያየን ነው። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተከታታዮቻችን በዛሬ ልዩ ዝግጅት ከደራሲ መምህርና ፖለቲከኛ ከሆነው አበባ አካሉ ጋር በመሆን የኢኮ ብሔርተኝነት ፍልሚያና የኢትዮጵያ ዕጣ ፈንታ በተሰኘ ርዕሰ ጉዳይ ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ሂድነቃቸው ከበደ ነኝ። ጤና ይስጥልን መምህር፣ ፖለቲከኛ፣ ደራሲ አበባ አካሉ እንኳን ደህና መጣ። ረጅም ጊዜ መልካም በዓልም አልተባባልንም። አዎ መልካም በዓልም አልተባባልንም፣ ረጅም ጊዜ መሆኑን ነበረ። እንኳን ተገናኘን። ዛሬ ጥሩ ጊዜ ነው የሚሆነው። መልካም አቤ፣ እጅግ አድርጌ አመሰግናለሁ። እንግዲህ ከሰሞኑ ይሄው ከባህል በኋላ እንግዲህ በከፍተኛ ሁኔታ በአገር አቀፍ ደረጃ በተለያየም አካባቢ ከፍተኛና መነቃቃትን የፈጠረ አደገኛ የሆነ ነገር ተከስቷል። እሱ ምንድነው? እጅግ ተወዳጁ ድምፃዊ ቴዎድሮስ ካሳሁን አልበሙን አውጥቷል። ይሄ አልበሙ ደግሞ በብዙዎች ዘንድ መነጋገሪያን ፈጥሯል። በመንግስት ሽመኞች ካድሬዎችም በኩል እንዲሁም ደግሞ በተቀሩም ኢትዮጵያውያኖች በኩል በግራና በቀኝ ከፍተኛ መነጋገሪያ ሆኗል። ዛሬም ቆይታ የምናደርገው በዚህ ጉዳይ ነው። በእርግጥ በቴዲ አልበም ዙሪያ ላይ ብዙ ተብሏል፣ ብዙ ተነግሯል። ብዙ ቢባልም ብዙ ቢነገርም የሚያበቃለት ነገር አይደለም። ምክንያቱም ያነሳቸው ሐሳቦች በጣም እጅግ ብዙ ከመሆናቸው አንፃር ያ እንዳለ ሆኖ ግን ዛሬ የምናየው የብሔርተኝነት ፍልሚያና የኢትዮጵያ ዕጣ ፈንታ በቴዲ የጥበብ ስራዎች ዙሪያ ላይ ነው ቆይታ የምናደርገው። አቤ፣ በቅድሚያ እስኪ ስለ ቴዲ አዲሱ አልበም ስራዎቹ ምን አስተያየት አለ?
ወደ ቴዲ ስራዎች ከመገባቴ ፊት ግን እንደው የቋንቋ መምህርም የስነ ጽሁፍ መምህርም ስለሆንኩ ትንሽም ስለመሞነጫጭር እንደው ኪነ ጥበብ ምንድናት የሚለውን ትንሽ ለኢንትሮ ያክል ብንናገር ጥሩ ነው። ኪነ ጥበብ መስታወት ነው፣ የሁሉም ነገር መስታወት ነው። ኪነ ጥበብ የማይዳስሰው ነገር የለም። መገለጫዎቹም መተግበሪያዎቹም ብዙ ናቸው። ለምሳሌ ኪነ ጥበብን ወስደን እንዲህ 4 ትልልቅ ግዙፍ ቦታዎች ብንከፍለው ስነ ጽሁፍ አለ፣ ስነ ቅርጽ አለ፣ ስነ ስዕል አለ፣ ስነ ሙዚቃ አለ። እነኚህ የጥበብ ዘርፎች ተመጋጋቢ ናቸው። በስራቸው ደግሞ የየራሳቸው ነገር አላቸው። ለምሳሌ በስነ ጽሁፍ ስር ተውኔት አለ፣ ልቦለድ አለ፣ ግጥም አለ። በተውኔት ስር ደግሞ ድንቃይ፣ ቧልታይ፣ ትራጀዲ፣ ኮሜዲ የምንላቸው የተውኔት አይነቶች አሉ። ሌሎቹም ላይ ልክ ስነ ስዕል ላይም ግራፊክስ፣ ቀለም ምናምን እያልን የምንተነትናቸው ሙዚቃም ላይ እንደዚሁ፣ ስነ ቅርጽ ላይም እንደዚሁ ተመጋጋቢና ተወራራሽ ናቸው። አርቲስቶቹ ወይም የዚህ ሙያተኞች አንድ አይነት ጉዳይን በእነኚህ ጥበቦች መዳሰስ ይችላሉ። ለምሳሌ ሊዮናርዶ ዳቪንቺ በስነ ስዕል ስራው ሞናሊዛን ውበትን ገልጾ አሳየን። ቴዲ አፍሮ ጥላሁን ሞናሊዛ የሚል ሙዚቃ አውጥተው የቁንጅና ምልክት አድርገውት ሞዘቁ። እንደዚህ ነው። ጥበብ ተወራራሽ ነው። እነኚህ የኪነ ጥበብ እንትኖች የየራሳቸውን የሚኖራቸውን አንድን ነገር አንድን ጉዳይ በስነ ጽሁፍም በስነ ቅርጽም በስነ ሙዚቃ መግለጽ ይችላል። ለምሳሌ ፍቅር እስከ መቃብርን ረጅሙንና በጣም በኢትዮጵያ የስነ ጽሁፍ ታሪክ ተወዳጅ የሆነውን ፍቅር እስከ መቃብርን የሐዲስ ዓለማየሁን ከጡጦ ጋር እየተተረከ ያደግንበትን መጽሐፍ ቴዲ አፍሮ በሙዚቃው አሳይቶናል። አንድ ቦታ ላይ አንድ ነገር እንትን ያለውን በሌላ አንግል በኪነ ጥበብ ዘርፍ ትገልጸዋለህና በዚህ መልኩ ነው እንግዲህ ቴዲም አሁን ያየነው ሙዚቃው ወይም ቴዲም ከቀድሞ ጀምሮ ሙዚቃን ሲያወጣ ካሴቶቹ ከዚህ ጋር ተያያዥ የሆኑ ጉዳዮች ናቸው ያሉት። በጣም የተያያዘ ነውና በጣም ብዙ የሚዳስሳቸው ጉዳዮች አሉ። ታሪክ ይዳስሳል፣ ማህበራዊ ጉዳይ ይዳስሳል፣ ፖለቲካውን ጉብጠት ይናገራል፣ ደፍሮ ጉብጠቱን ለማቅናት ይሞክራል፣ እያንዳንዱን ጓዳ ጎድጓዳ ያያል። በዚህ ደግሞ ሙዚቃው የተከሰተበት አውድ የሚገርም ነው በጣም። ምክንያቱም ወደ 18 ሙዚቃዎች ናቸው ያወጣው። በዚህ አይነት መልኩ የተገለጸ ሙዚቀኛም ያለ አይመስለኝም እስካሁን ድረስ 18 ሙዚቃን በአንድ የሙዚቃ አልበም ውስጥ አካቶ የመጣ ያያቸውም በጣም ሰፋፊ ጉዳዮች አሉ። ምናልባት ቴዲ አፍሮ እንደሌላው ሙዚቀኛ ፍቅር ወጣ ወጣ ነይ ማታ ማታ የሚል አይነት ይዘት ያለው ቢዘፈን ይሄን ያክል ጫጫታም ሆነ ሆይታ አይፈጠርም ነበር፣ ምንትኑም አይገለጽም ነበር። ቴዲ አፍሮ በዘመኑ ውስጥ ያለውን ችግር ነቅሶ አውቶ እሱን ነው ለህዝብ የሚያሳየው። ብዙ ሰው ቴዲ አፍሮ ሙዚቃ በዚህ እንትኑ ዳስጣል ወይም አንሳው የሚለው ነው ሞር ሰው ፎከስ ያደረገበት ፖለቲካዊ እሹም ስላለው ያንንም ስለሚዳሰስ የእያንዳንዱን የህዝብ ስሜት ስለኮረኮረ ነው። እኔ በጣም ቀልቤን የሳበው መሬማ የሚለው ነው። ሂዩማኒቲ ያለው ዛሬ እህቶቻችን በአረቡ ዓለም ላይ በየበረሃው የሚደርስባቸውን እንግልት፣ ሞትን ፊት ለፊት የመጋፈጥ በየሜዳው መውደቅ፣ ከሀገር ተሰዶ መውጣት ይሄንን በመሬማ ገለጸልን። ምናልባት ቲክቶክ ላይ የማዳም ቅመሞች እያሉ የሚቀልዱባቸውም አሉ። እነሱም የማዳም ቅመሞች እያሉ ራሳቸው ላይ ይቀልዳሉ። ነገር ግን እዛ ማዳም ጋር እንኳን ለመድረስ በምን ውስጥ ነው ያለፉት እነኚህ እህቶቻችን? ሪሊ ይህንን በደንብ አድርጎ አሳይቶናልና እኔ ቴዲ አፍሮ ያው ሙዚቃ ያወጣል ሲባል ቴዲ እንግዲህ ከ8 ዓመት በኋላ ነው የወጣው። ከጃ ያስተሰረያል በኋላ በጣም ስትሮንግ የሆነ ሙዚቃ አሁን ነው የወጣው ብዬ ገምታለሁ። ምንም ቴዲ ይታወቃል እኮ የሚጫወተው ሙዚቃ ምን እንደሚናገር እኮ ይታወቃል። ስለዚህ ቀድመን ፕሬዲክት ማድረግ አለብን። የቴዲ ሙዚቃ ከመውጣት ፊት ምንድነው ካሴቱ ሊኖረው የሚገባው ይዘት የሚለውን ነገር ሙዚቃ በደንብ ነው ማወቅ የሚገባ። ምክንያቱም የቴዲ ባህሪ እንዲህ አይነት ነገሮችን የሚዳስስ ስለሆነ በጣም ተራ የሆኑ ነገር መስለው ነገር ግን ክሪቲካል የሆኑ ጉዳዮችን ፍንትው አድርጎ ያሳየናል። ከዛ ውጭ ደግሞ ኪነ ጥበብ የፖለቲካም ጉብጠት ማረቂያ ነው። ደራሲውም ይጽፋል፣ ተዋናዩም ይተውናል፣ ሙዚቀኛውም ያቀነቅናል፣ ገጣሙም ይገጥማል። ይሄ እኮ አንድን እንከን ህጸጽ ነቅሰ አውተ የምታሳይበት ጉዳይ ስለሆነ መንግስትም መስታወት ነው። ይኸውልህ ኪነ ጥበብ መስታወት ነው። የህይወት መስታወት፣ የኑሮ መስታወት፣ የስልጣን መስታወት፣ የእንቅስቃሴ መስታወት። ይሄንን መስታወት አይተ እንከንህን ነቅሰ ታወጣና ታስተካክላል።
ይሄንን እንከን እኮ ነው ማሰብ የሚገባቸው። በሙዚቃ ውስጥ፣ በቲያትር ውስጥ፣ በስነ ጽሁፍ ውስጥ ይሄንን ነው ማየት የሚገባ። በደርግ ዘመን መጨረሻ አካባቢ እውቁ ደራሲ በዓሉ ግርማ፣ እኔም በሁለተኛው መጽሐፌ ውስጥ በአጸደ ነፍስ ገጸ ባህሪ አድርጌዋለሁ በዓሉ ግርማን 7ኛው ሰማይ ላይ በእኔ መጽሐፍ ውስጥ በዓሉ ግርማ ኦሮማይን የገለጸበትን እንትን አይተናል። ያለ በኦሮማይ ውስጥ በጣም ብዙ ህዝቦችን ነቅሶ አውቷል የመንግስትን። የዛን ጊዜ ደርግ አምባገነን ባይሆን ኖሮ እዛ ውስጥ የተቀመጡትን ነገር በያቸውና ህጸጹን እየነቀሰ ብሄን ኖሮ ዛሬ አገር በዛን ሰዓትም እነኛ ሁሉ ዜጎች ምስቅልቅል ውስጥ አይገቡም ነበርና የኪነ ጥበብ ሰዎች ወገናዊነታቸውም ለህዝብ ነው። የኪነ ጥበብ ሰዎች ለህዝብ ነው የሚወግኑት። እውነቱን ገልጸው ለህዝብ መግለጽ ነው። ከፖለቲካ ፓርቲዎች ይዘት በላይ ከኛ ትግል በላይ ነው። ሙዚቃ ደግሞ ተደራሽ ነው። በአንድ ጊዜ አይታል ያጥለቀለቀውን የህዝብ ቁጥር በቴዲ ሙዚቃ እሱ ጋር እኮ ነው። አያቤ ጥያቄው የሚነሳው እሱ ጋር እኮ ነው። በአንድ ሀገር ውስጥ ጥበብና የፖለቲካ የቱ ጋር መገናኘት መቻል አለባቸው? ወይስ ጥበብ ስራዎች ፖለቲካ መሆን አለበት ወይስ የለበትም? ጥበብ ራሱን የቻለ ነው? አይ ፖለቲካ ራሱን የቻለ ነው? ጥበብና ፖለቲካ መገናኘት አለበት የለበትም? ጥበብ የፖለቲካ መጠቀሚያ መሆን የለባትም? አይ የአንድ ነገርን ነጸብራቅ የጋዶ ዓለምም ማሳያ ጭምር እኮ ነው ኪነ ጥበብ ወይ ጥበብ የምንለው ነገር ደግሞ የሚል የራሱ አስተምሮና የራሱ አረዳድ የራሱ ክርክር ሀሳቦች ይነሳሉ። በተለይ ደግሞ እንደዚህ በአገር መንግስትና በአገር ጉዳይ ላይ ደግሞ ጥበብ የራሷን ሚና ስትወጣ አከራካሪ ሀሳቦችን በማንሳት ክርክር ለመፍጠር የሚነሱ ነገሮች አሉ። ከዚህ አንጻር እንዴት ታየዋለህ? እንዴ ከፖለቲካው ዓለም የሚወጣ እንኳን ጥበብ አይደለም ሌላውም የዕለት ጉርሳችንም እኮ ከፖለቲካ ጋር የተያዘ መጥቷል። ናውዴይስ አይደለም የጥበብ ስራን እንዴት ከፖለቲካ ለይተን እናየዋለን? ፖለቲካዊ ይዘት ያላቸውን ጉዳዮች የጥበብ ስራ አካሉ። ምክንያቱም የየሰው የየዕለት ኑሮ ስለሆነ ቅድም አንስተዋል አንተ። በኪነ ጥበብ፣ በስነ ጽሁፍ፣ በስነ ግጥም፣ በስነ ሙዚቃ የገሃዱ ዓለም ነው የሚገለጠው። ሪል የሆነውን ወርልድ ነው የምናይበት። በገሃዱ ዓለም ላይ ያለው የገሃዱ ዓለምም ነጸብራቅ ነው። ሙዚቃውም ስነ ጽሁፉም ምኑም የገሃዱን ዓለም ነው የምታንጸባርቅበት። በፍቅር እስከ መቃብር ውስጥ የተገለጠው እኮ በዚያን ዘመን የነበረውን የገሃዱ ዓለም ሁኔታ እኮ ነው ሐዲስ ዓለማየሁ ያሳዩ። አሁንም ቴዲ በሙዚቃው የሚያሳየን ሙዚቀኛው የገሃዱን ዓለም እውነት ነው እንድንረዳው የሚያደርገን። ከዚህ ከገሃዱ ዓለም አይወጣም። የሰው ልጅ የኑሮን ህይወት፣ የኑሮ ዘይቤውን፣ የፖለቲካውን ስንክሳር ይሄ ሙዚቃ ነው የሚያቃናው። ይሄ ጥበብ ነው የሚያቃናውና እንዲያውም መንግስት ምን አሉ ጥበበኞች፣ ድሮ እረኞች ምን አሉ ነበር የሚሉት እና አጤ ምኒልክ። አሁን የጥበብ ሰዎች ምን አሉ? ምን አሉ ሙዚቀኞች? ምን አሉ ደራሲያን? ምን አሉ የተውኔት ሰዎች? ለምሳሌ ድንቃይና በዋልታይ ኮሜዲያን ተውኔቶች በሚገርም ሁኔታ እያዋዙ በቀልድ እያሳቁ የሚያስተላልፏቸው መልእክቶች ፖለቲካውን የሚነኩ የሚጠቁሱ ነው የሚሆኑት። ይሄንን ምን ተባለ በዚህ እንትን ውስጥ ብሎ መንግስት ለራሱ እንትን መውሰድ ሊወስድበት ይገባል። ኪነ ጥበቡን ከፖለቲካ ለይታ ታየው። እንዲያውም ማረቂያው እሱ ነው። በጣም በርካታ ችግሮች ሲፈጠሩ ኪነ ጥበብ ገብታ ለህዝብ ነው የምትወግነው። ግን ኪነ ጥበብ ለህዝብ ስትወግን ነው የሚያምርባት። ወገንተኛ የምታደርገው ህዝብን ነው። ስርዓቱ ልታሞግስ ትችላለች፣ ምንም ችግር የለው ያመነበትን። ነገር ግን ባላንስ በማድረግ ፖለቲካ ውስጥ ገብቶ የራሱን አተያይ የመግለጽ መብት አለው ሙዚቀኛው። የዛን ጊዜ ነው አየህ ላይታ አትሄድም፣ መሞረድ አለበት። ራሱ ፖለቲካው በኪነ ጥበብ መሞረድ አለበት። ኪነ ጥበቡ ነው ኪነ ጥበብ የፖለቲካ ጠቋሚ መሆን አለበት ወይስ ከፖለቲካ ገለልተኛ መሆን መቻል አለበት? በተአምር ገለልተኛ ሆኖ መቆም አይችልም። ከፖለቲካው በተአምር ላድርገውን ብትል አትችልም። ምክንያቱም ስሜት አለው እኮ ከያኒው ራሱ። ስማ ለምሳሌ አንድ ስነ ግጥም ወደ ስሜት የተለወጠ ሐሳብ ነው። ቴዲ አፍሮ የሙዚቃ ግጥሞቹን ስሜቱን ስለሚነካው እኮ ነው ስንኝ የሚቋጥረው። ከስንኙ በኋላ እኮ ነው ምናልባት እንጉርጉሮም አድርገው ዜማውን አስቀድሞ ሊሰራው ይችላል። ነገር ግን ስሜትን ወደ ስሜት የተቀየረ ሐሳብ ነው ግጥም ማለት። ስሜትን ካልነካው በስተቀር ስንኝ መቋጠር አትችልም። ደራሲው ስሜቱን ሲነካ ነው በአንድ ጉዳይ ላይ ጥሩ ጽሑፍ የሚጽፈው፣ ጥሩ ሙዚቃ የሚሞዝቀው። ስለዚህ ስሜትን የሚነካው ፖለቲካ አንተም ትሞዝቅበትና ጉብጠቱን ታቃናለህ። ተለያይቶ መሄድ አይችልም። ምክንያቱም የማህበረሰቡ አንድ አካል ነው ፖለቲካው፣ ኪነ ጥበቡም የማህበረሰቡ አንድ አካል። እንደዛ ካልን ደግሞ አቤ አንድ ቪዲዮ ላሳየና አሁን ለምሳሌ ኪነ ጥበብ ወይ ጥበብ የፖለቲካ ጠቋሚ መሆን መቻል አለበት፣ የመፍትሄ አቅጣጫ መስጠት መቻል አለበት፣ ፖለቲካውን
ከጥበብ ለይተን የምናየው ነገር አይደለም። የአንድ ሳንቲም ግልባጭ ነው። በአንድ አገርና በአገረ መንግስት ውስጥ ላለ ህዝብ የሚል አይነት እንድምታና ድምዳሜ ያለው ሀሳብ ነው እያጋራን ያለው። ግን እስኪ አንድ ቪዲዮ ላሳየና ጥያቄን አነሳለሁ። እስኪ ቪዲዮ እንመልከት። በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ያው የቴዲንም ምላሽ አይተነዋል። የአብይ አህመድም የጠቅላይ ሚኒስትሩንም ምላሽ አይተናል። አሁን ቅድም በአንተ በመከራከሪያ ሀሳብ ላይ ኪነጥበብ ከፖለቲካ መለየት መቻል የለበትም፣ የፖለቲካን አቅጣጫ መጠቆም መቻል አለበት፣ መፍትሄ ማምጣት መቻል አለበት በሚል ሰፋ ያለ ማብራሪያ ሰጥተናል። ሆኖም ግን ልክ እንደዚህ አይነት ጥቆማ በሚቀርብበት ሰዓት ይኸው ጠቅላይ ሚኒስትሩ እንደሚሉት ማንም ኃይል በህግ የተመረጠን ነገር መነቅነቅ አይችልም፣ በዘፈን ጋጋታ መንግስትም ሆነ ስርዓትን መለወጥ አይቻልም ሲሉ ተቆጥቶ ይናገራሉ። በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? በጣም የሚገርም አዳምጬዋለሁ። የእሳቸውንም የቴዲንም ቀደም ብዬ ምን እዛ መፍረስ ላይ ምን አስኬዳቸው? እሳቸውስ ማን ይፍረስ አለ መንግስት? ቴዲ መንግስት ይፍረስ ብሏል እንዴ? እሳቸው የሚመሩት አስተዳደር ውስጥ ያለውን ጉብጠትና ህጸጽ እኮ ነው ነቅሶ ያሳየው። እዚህ ጋር አንድ ነገር ጠቆመ ይለፍ። ጀነራል ከማል ገልቹ በፌስቡክ ገጻቸው ያጋሩን ነገር አለ። በኦሮምኛ ትራንስሌት ተደርጓል ወደ እንግሊዝኛ። ቴዲ አፍሮ ባለፉት 20 ምናምን ዓመታት እንደዚሁ አይነት ሙዚቃ ነው ሲጫወት የከረመው የኖረው ይታወቃል። ምን አዲስ ነገር መጣ አሁን? ይልቅ ወደ ውስጣችን እንመልከትና እሳቸው ራሳቸውንም ኢንክሉድ አድርገው የዚህ መንግስት አካል አድርገው ውስጣችንን እንመልከትና ከቴዲ ሙዚቃ ተነስተን ሪሊ ቴዲ የሚሞዝቃቸው ሙዚቃዎች ብሶቶች በህዝቡ ውስጥ በአገሪቱ ውስጥ አሉ ወይ ብለን ለምን ጉብጠቱን አናርቀውም? አንድ ሰው ባወጣው ሙዚቃ ላይ ይሄን ያክል ከመረበ ነው። እኔ ጠቅላይ ሚኒስትሩ በምን አንግል እንዳዩት እንጂ አንዳንድ ጊዜ ስሜታዊ ይሆናሉ። ጠቅላይ ሚኒስትሩ ለምንድን ነው ሆድ የሚብሳቸው? ማን የእሳቸው ስልጣን ይነቅነቅ ይውደቅ ማን አለ? እንከኑን ነው የነገረው። ይልቅ ወስደውት ወደ ውስጣቸው ፈትሾ የመንግስታቸው መዋቅር ምንድን ነው እየሆነ ያለው? ይሄ እየሆነ ያለው ነገር ሙዚቀኛው የጠቆመን ነገር እኮ ለእሳቸውም የስልጣን እድሜ መራዘም እኮ ትልቅ እኮ መስራት ነው የሚጥለው። ለምንድን ነው በዚህ እንትን ውስጥ በዚህ ደረጃ መንቀጥቀጥ? ምንድን ነው የሚያስፈራው? አትንኩን፣ የእኛን እጸጽ አትንቀሱና አትንገሩን ስህተታችንን ከሆነ ስህተት ሳይነገር አይኖርም። እሳቸውም ክርስቶስ ኢየሱስ አይደሉም ወይም አምላክ አይደሉም። እንደኛው ስጋ የለበሱ ሰው ናቸው። ሊሳሳቱ እንትን ሊሉ ይችላል፣ ያጠፉ ይችላሉና ለምንድን ነው በዚህ ውስጥ ይህን ያክል መከላከል? የሚገርም ነገር አቤ፣ ይሄ ንግግራቸው ናት የሚለው እያመመ መጣው የሚለው ነጠላ ዜማውን አስታውሰ እንደሆነ እሱን አውጥቶ ነበር ድምፃዊ ቴዎድሮስ ካሳሁን። ናት አደም ይለኛል የሚል ሰፋ ያለ በብዙ ዘንድ መነጋገሪያ የሆነ ነጠላ ዜማ አውጥቶ ነበር። በዛን ወቅት ነው ይህን ምላሽ የሰጡት ጠቅላይ ሚኒስትሩ። የሚገርም ነገር በዚህኛው ስራው አይደለም። በዚህኛው ስራው ደግሞ ከሰሞኑን አንድ የገበታ ለሀገር የተሰኘ አንድ ፕሮጀክት ጎብኝተው ነበረ። እዛ ቦታ ላይ ሆኖ እንግዲህ ቀደም ሲል ይህንን ተናግረው ነበር። በዘፈን ጋጋታ መንግስት አጥሉ ምንም አታመጡም ይላል። እንደው እስኪ አንዱን ነገር ልድገምልህና አሁን ቀጥዬ ለንጽጽር የሚረዳን ለእሳቸው ኢንተርቪው አለ። እሱን ለማሳየት እንዲረዳኝ እቺን አይተናት አንድ ሌላ የተናገሩት አለ። እስኪ ስማው። መጀመሪያ አካባቢ ማንም ኃይል በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። እንግዲህ ይህንን አሉ እንደሰማው። ከዛ ምን አሉ መሰለ ደግሞ ይሄንን ያን ዘፈን በወጣበት ወቅት ነው ያሉት። አሁን ደግሞ ከሰሞኑ ከዚህ ከሁለት ከሶስት ቀን በፊት ደግሞ ያንን በቁጣ እንደ በተናገሩበት ሁኔታ ደግሞ ይሄንን ተናግረዋል። እስኪ ሰማው። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ብቃት መለኪያ ነው።
ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። ለመናከስ የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ተፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን በድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶውን ለቁራዎች እንተዋለን። ጩኸቱን ለቅሶውን ለቁራዎቹ እንተዋለን ብለው ደግሞ ምን ላይ ሰጥተዋል? በየትኛው መንገድ እንረዳቸው? አስቀድሞ ያኔ በፓርላማ ላይ ተቆጥተው ያናአት የሚለው እያመመ መጣ የሚሉን ስራውን በሰራ ወቅት መንግስትን በሙዚቃ በግጥም በምናምን ጋጋታ በፍጹም ማፍረስ አይቻልም እያሉ አጽንኦት ሰጥተው እጅግ ተቆጥተው ተናግረዋል። እዚህኛው ላይ ደግሞ ትንሽ ፈገግ ብለዋል። ሆኖም ግን የቁራና የንስርን ምሳሌ በማምጣት እኛ ንስርነን ከፍ ብለን እንቀጥላለን፣ ቁራዎች ይጩሁ፣ ቆሻሻ ቦታ ይሁኑ፣ ያልቅሱ፣ የፈለገው ይሁኑ ሲል ምላሽ ሰጥቷል። ይሄኛው ምላሽ አምነን ተቀብለን ወያኛውን ምላሽ አምነን ተቀብለን በየትኛው መንገድ መዝነን ከቴዲ የጥበብ ስራዎች ጋራ የጠቅላይ ሚኒስትሩ ንግግርን መዝነን አስተያየት ምንሰጥ ይቀለናል? የትኛው ይሻለናል? የቱን እንመን? ሁለቱንም መዝናቸዋለን። ቅድም ብያለሁ። ያኛው በሌላ ሙዚቃ በነጠላ ዜማ የወጣ ነው። ይሄ ግን ከትላንት ወዲያ የተገለጸ ነው ከንስር ጋር ተያይዞና አንዳንድ ጊዜ የምንጠቀመው ምሳሌያዊ አገላለጽ ወቅቱን ከሚዋጅ ነገር ጋር የተያያዘ ቢሆን ጥሩ ይመስለኛል። ንስርም አንድ የአዋፍ ዝርያ ነው፣ ቁራም አንድ የአዋፍ ዝርያ ነው። ንስር እጅግ መጥቆ ወደ ሰማይ ይሄዳል፣ ምንም ጥርጥር የለውም። ቁራውን ከላይ አድርጎት ቁራው የተቀጠቀ እንኳን ቢያስቸግረው እስትንፋሹ ሲቋረጥ ድረስ ይሄዳል። ለቁራውን ተዋለን ጩኸቱን አሉ። ቁራው ግን ታች ነው ያለው። ሌላው ታች ያለው ማህበረሰብ ከቁራ ጋር የተመሰለው ማህበረሰብ እሳቸው ሺህ ጊዜ ብቻቸውን ቢከንፉና አየር ላይ ቢወጡ እታች ያለውን ቁራውን ማህበረሰብ እዛ ታች የሚጮውን ካላዩት ችግር ነው ለራሳቸውም ስልጣን። ይሄንን ነው እሳቸው ብቻቸውን ከፍታ ላይ የሚሄዱ ከሆነ ከባድ ነው። ከፍታ ላይ መሄድ የሚገባው ይሄንን በደል አለብኝ የሚለውን ህዝብ ይዞ መሆን መቻል አለበት። ትንፋሹን ሳያቋርጠው እንደ እንትኑ ላይ ሰማይ ተሰቅሎ በጣም ጥንቃቄ ማድረግ ያስፈልጋል። አንዳንድ ጊዜ መሪዎች የሚናገሩት ንግግር ላይ። ስለዚህ ታች ያለው ማህበረሰብ በቁራ መመሰልም ተገቢ አይደለም፣ በጩኸት መመሰልም ተገቢ አይደለም። የቁራው ጩኸት እኮ የተፈጥሮ ውበት ነው፣ ውበት ነው። የእያንዳንዱ አዋፍ ዝማሬ እኮ ለምድራችን ውበት ነው፣ ለሰው ልጆች ውበት እኮ ነው። ስለዚህ ይሄንን ውበት የቁራውም ድምፅ የራሱ ድምፅ አለው፣ ውበት ነው። የንስሩም ድምፅ የራሱ ድምፅ አለው፣ ውበት ነው። የንስሩም ከፍታ የቁራውን መሬት ላይ መገኘት ሁለቱም የየራሳቸው ውበት ናቸው። ሁለቱን ተፈጥሮዎች እያጣጣምን ነው የምንዘልቀውና ቶታሊ ራሱን ከምድር ቁራዎች ለይቶ ሰማይ ላይ እንደሚበር ንስር ብቻ ወስደው ቁራው ይጮህ መሬት ላይ ብለህ የምትል ከሆነ ያ የሚጮኸው መሬት ላይ የሚጮኸው ቁራ ነው እኮ አንተን ስልጣን ላይ ያወጣ መረጠኝም የሚሉት ህዝብ ያ ነው። ስለዚህ እኔ መሪ አይሳሳትም የሚል እንትን የለኝም። በጣም ብዙ ይሳሳታሉ መሪዎች። ከመጀመሪያው ጀምሮ ያሉ መሪዎች እስከ አብይ አህመድ ድረስ ያሉት የስህተት እንትን አለባቸው። ይሄንን ተነቅሶ ሲነገራቸው ደግሞ ማመን አለባቸውና ይሄ እንደው አንዳንድ ጊዜ ምላሽ ባይሰጥስ ጥሩ እኮ ነው። አሁን የቴዲን ሙዚቃ ይሄን ያክል ያገነ ነው የብልጽግና ከመሪው ጀምሮ የወሰኑት እንትን ነው። ማህበረሰቡ ሰርጎ እስኪገባ መጠበቅ ነው። እንዲያውም እኮ ምንም መግለጫ ሲያስፈልገው እኮ ለሙዚቃው አናውን ሲያደርገው እኮ የፖለቲካው ክንፍ ነው፣ ማህበረሰቡ ነው። በዚህ ውስጥ ጥላቻ ያለባቸው ሰዎች ናቸው፣ ወገንተኛ የሆኑ የመንግስት ሰዎች ናቸው። ለምን ተነካን የሚሉ ህጻችን ለምን ተገለጸ የሚሉ ሰዎች ናቸውና በዚህ አይነት መልኩ ነው ወይ የሚዘለቀው ፖለቲካ ውስጥ መንግስት አገርስ የሚመራው? ስለዚህ በዚህ አይነት ምሳሌ እሳቸው አገር እየመሩ አንድ አርቲስት አንድ ኢትዮጵያዊ አርቲስት አገሩን የሚወድ ሰው የጠቆማቸውን ነገር እንከናቸውን ቆም ብሎ ከማየት ይልቅ በቁራና በእንትን እየመሰሉ የሚገልጹት ነገር
እሳቸው ነው መልሶ ትዝብት ላይ ጥላቸዋል። ጥሩ አይደለም። ለእያንዳንዱ ለሚነሳባቸው ደግሞ እንትና ለሚተቹት ትችት መልስ ይመልሱ ከሆነ ምኑ ጋር ነው የመሪነታቸው ብቃት? አንዳንዴ ቁጥጥ ላይ የምታልፈው ነገር አለ። ለማህበረሰቡ ትተዋለህ። ጥንቃቄ ታድርግ። የምትማርበትም ከሆነ ትማርበታለህ። የምታስተካክለው ነገር ካለ ማስተካከል ነው። ለምንድን ነው የአርቲስት ዘፈነው? ለምንድን ነው በዚህ አይነት ሚሊዮን ያክል ህዝብ የተመለከተው? ህዝቡ ጋር አለ ወይ ስሜት? እሱ ነው አየ ጥያቄው አቤ የሚመነጨው እሱ ጋር ነው። አሁን የኔም ጥያቄ እሱ ጋር ነው እንድትመልሰው የምፈልገው። መንግስት የህዝብ ስሜትን የሚገዙ የጥበብ ፈጠራዎች ሲፈጠሩ ለምን ድንጋጤ ውስጥ ይገባል? የቴዲ አፍሮ ታሪኮን ሲለቀቅ የፈራው ለምንድን ነው? መንግስት በዚህ ደረጃ ድንጋጤ ውስጥ የገባው ለምንድን ነው? ይኸውልህ ሙዚቃ ረቂቅ ነው። ስነ ግጥሙ ስሜትን ገብቶ ይኮረኩራል። ጆሮውን ወደድክም ጠላ ለምን መናኛ አይሆንም? ለምን መነኩሴ አይሆንም? ለምን ፓስተር ሼህ አይሆንም? ወደድክም ጠላ ለሙዚቃ ጆሮ እንሰጣለን። ምክንያቱም ይኸውልህ ሙዚቃ ማለት የመሳሪያው ጋጋታ የምናምን እሱ ማስዋቢያ ነው፣ ቅላጼው። ነገር ግን ስነ ግጥሙ ነው። ግጥሙ ውስጥ ያለው ኮንሰፕት፣ ግጥም ውስጥ ያለው መልእክት ነው ሙዚቃውን ጠንካራ የሚያደርገው። ግጥሞቹ ነው እኮ የምታዳምጠው። ግጥሞቹ ማትረድ ረቂቅ የሆኑት እነሱ ናቸው። በሙዚቃ ተቀናብረው በዜማ ተቀናብረው ወደ አንተ ጆሮ ይስረቅረቁ እንጂ ወደ ኦዲያንስ ጆሮ ይስረቅረቁ እንጂ ግጥሙ ነው ወሳኙ ነገር፣ ስሜትን ውስጥን ገብቶ የሚነካው። ዜን ግጥሙ መልእክት አለው። በግጥም የሚቀርብ ነገር ደግሞ ሚስጥሩ ፍልስፍና ነው፣ ረቂቅ ነው፣ ጠንካራ ነው መልእክቱ። ስለዚህ ይሄ ሙዚቃ መንግስታትን የሙዚቃ እንትን ያስፈራል፣ ምንም ጥርጥር የለውም። ለምን ፈሩ ማለታቸው ሊፈሩም ይገባቸዋል። ተደራሽነቱ በጣም ከባድ ነው። አንድ ልቦለድ መጽሐፍ ቁጭ ብለህ ለማንበብ ጊዜ ይፈጅብሃል፣ ረጅም ጊዜ ወስደህ ገባ። አንድ ግጥም ለማንበብ በወረቀት የሚሆን በምን እንትኑን ማግኘት አለ። ሙዚቃ ግን አሁን ቴክኖሎጂ በጣም ሰፍቷል። ልክ እንደ ቴዲ አሁን ዩቲዩብ ላይ እንደተለቀው በአንድ ጊዜ ኢን ሚሊየንስ ላይ ነው የሚደርሰው። ኢን ሚሊየንስ በአንድ ጊዜ ሲሰማ መንግስትን ያስደነግጠዋል። ነገር ግን ይሄ ሊያደናግጠው አይገባም። መንግስት በዚህ ሙዚቃ ውስጥ ቅድም እንዳልኩ ጀነራል ከማል ገልቹ እንዳሉት በጣም ነው አፕሪሼት ያደረኩት የእሳቸውን እንትን ህጸጽ ውስጡ ካለ ሙዚቀኛው የዘፈነው ነገር ችግሩ መንግስት ውስጥ ካለ እሳቸው ይሄን ነገር አይቶ በመንግስታቸው ውስጥ ማስተካከል ነው፣ ማየት ነው። ጥሩ መስታወት እኮ ነው ስነ ጽሁፍ፣ ኪነ ጥበብ መስታወት ነው ለመንግስትም ለግለሰብ። ኢቭን በግላችን በአንድ ልቦለድ ድርሰት ውስጥ የራሳችንን ህይወት እናየዋለን። እኛ ራሳችን እኮ በልቦለድ ዓለም ውስጥ የተቀረጸን የገሃዱ ዓለም ሰዎች ነን እኮ በገሃዱ ዓለም ውስጥ እየኖር፣ ነገር ግን በልቦለድ ድርሰት ውስጥ በእንደኚህ የከያኔዎች ስራ ውስጥ ራሳችንን እንመለከትበታለን። የህይወታችን መስታወት ነው። እያንዳንዱ እኮ የዚህ ዓለም ፍጡር በአንድ ልቦለድ ውስጥ፣ በአንድ ሙዚቃ ውስጥ፣ በአንድ የቲያትር እንትን ውስጥ የራሱን ህይወት ይመለከትበታል። የህይወቱን ቅንጣት ያይበታል። ይህን የህይወቱን ቅንጣት እንደ መስታወት ነው ለባ አካላዊ እንትናችን ላይ ያለውን በገውዝ የሆነ መስታወት እናያለን። አይ እንከናችንን ምናምን። ነገር ግን የውስጣችንን የህይወት እንከናችንን ግን በኪነ ጥበብ ሰዎች ነው የምናየው፣ በኪነ ጥበብ ውጤቶች ነው የምናየው። ስለዚህ ያ ኪነ ጥበብ እኔን ይነካኛሉ፣ እኔ ህይወት ውስጥ አለው ከያኑ የሚለው ነገር ማየት ነው። ከዚህ በዘለለ ግን ይሄንን ፈርተህ የትም አትሄድም። በፍርሃት ሳይሆን ራስን በመመርመር ራስን በመፈተሽ በደንብ ማየት ነው። ሪሊ የቴዲ አፍሮ ሙዚቃ በአንድ ጊዜ ነው ምድርና ሰማዩን ጭምር የሞላው። አየህ ኪነ ጥበብ በህዝብ ዘንድ የአንድ ከያኒ ስራ ተቀባይነት ሲያገኝ ኦዲያንስ ጆሮውን ይሰጠዋል። በአንድ ጊዜ በዚህ ደረጃ ቡም አድርጎ ሲወጣ ሲታይ በእርግጥ ያስነግጣል። ግን ቢሆንም ምንድነው ስህተት አለ ወይ? መንግስት ውስጥ ከያኒው የነገረን ነገር አለ ወይ? ማስተካከል የለብንም ወይ? እንዴ ምን አለቃ ገብረሃና እኮ ድሮ የነገስታቱን እኮ እንትን ያቃኑ ነበር አይደል? በጨዋታ እያዋዙ ይነግሯቸው እኮ ነበር። የዛን ጊዜ እንኳን ኪነ ጥበብ ነበረች እኮ በስነ ቃል ገባ። ስነ ቃል ራሱ የዛን ጊዜ የነበረው ስነ ቃል ይሄ ኦራል ሊትሬቸር የምንለው እንደ ዛሬው ዘመን ሳይሰለጥን በስነ ቃል የሚገለጸው ነገር እኮ በጣም ትልቅ አስተዋጽኦ ነበረው። ዋሽንቱን ክራሩን ሲነፋ ሲሞዝ ሲያንጎራጉር ምናለ አዝማሪ የሚባልበት ዘመን ላይ ነበር። ያንን ዘመን ማሰብ ተገቢ ነው። አዝማሪዎች በየመሸታ ቤቱ እኮ ክራራቸውን እየገዘገዙ ማሲንቋቸውን እየገዘገዙ እኮ ስርዓቱን እኮ እንከኑን ይገልጹ ነበር እኮ። ግጥም እየሰጠ ደግሞ ኦዲያንሱ ታዳሚው ግጥም እየሰጠ ዛሬም አለ እኮ እንትን። ይሄ እኮ ለመንግስት ጥሩ ጉብጠት ማረቂያ ነውና እኔ መንግስታችን ሁሉን ነገር ተከላክሎ ሁሉን ነገር ሸፍኖ አይችልም። ሁሉን ነገር በተለይ በጥበብ ረገድ የሚመጣውን ትግል ለመቋቋም ስህተቱን ማረም ነው እንጂ እሱን መልሰ በኃይል በምናምን በዚህ የተመረጠ መንግስት በዘፈን ጋጋታ ያወርድ ምናምን አልተባለም።
ቴዲ ካሳሁንም ሲዘፍን በዘፈን ጋጋታ መንግስት ላውርድ አላለም። ያልተባለ ነገር መጠምዘዝም የለብህ። ይሄው እኛ ፖለቲከኞች መንግስትን እንሞቅተው የለም እንዴ? በየሚዲያው ከአንተም ጋር ሆነ ይውረድ እኮ አይደለም፣ ስርዓቱ ይስተካከል። ልክ አይደለም የሚያወርደው ህዝብ እንደሆነ እናውቃለን። እሱም ተአማኒ የሆነ ምርጫ የሚኖር ከሆነ ከዚህ በዘለለ ግን እንከን ሲነገር በዚህ ደረጃ መጮህ በእያንዳንዱ አቅጣጫ ግማሹ ከእምነት ጋር ያያይዘዋል፣ ግማሹ ከዘር ጋር ኮምፕሊትሊ ዚስ ሮንግ። በቃ ከያኔው ያየበትን አንግል እኛ ምንይና ኖ ከያኔው የሄደበት አንግል ልክ አይደለም ካል በኪነ ጥበብ ሙያዎች በብዙ ውይይት ማስተካከል ነው። ከዛ ውጭ ራስን ጓዳ መጨፈን ነው። ከያኔው ጋርም ያለ እንከን ስህተት ያጎላው ያገዘበው ኤግዛጀሬት ያደረገው ነገር ካለም እሱን መንቀስ ነው። በጥበብ መድረክ ላይ ይሄን ማድረግ ነው። ኪነ ጥበብ ደግሞ ይኸውልህ ካልኮሸች ኩሸት ደረጃ የሃይፐርቦል የሚባል በልብ ወለድ ድርሰት ውስጥ አለ። ትኳሻለህ። ኩሸት ማለት ውሸት ማለት አይደለም፣ አንድን ነገር አግንነህ ማቅረብ ነው። ይኳሻል። ልብ ወለድ ድርሰት ይኳሻል እንጂ አይዋሽም ይላሉ የጥበብ ሰዎች። አይዋሽም ግን ይኳሻል። ለምሳሌ የተለያዩ ነገሮችን ማስታወቂያ ሲሰሩ ማስታወቂያ እኛ ሀገር ማስታወቂያ ስራ ሲሆን ሰራዊት ፍቅሬ ሙሉ ዓለም ታደሰ ማስታወቂያ ይሰሩ አኳሽተው ይሰሩታል። ከፍ አድርገው ሰው ይገር ሆኖ እንዲገዛው ይሄንን ነው ህይወትን የሚያኳሽ። ያ ሲሆን ነው ሰስፔንስ የሚፈጥረው ልብን የሚሰቅለው አንድ የኪነ ጥበብ ስራና በዚህ መልኩ ቢታይ ጥሩ ነው እንጂ አለዚያ ለእያንዳንዱ የከያኔ ስራ እያነሳን ከያኔውንም ቅስም የሚሰብር ነገር የሙዚቃ ኢንዱስትሪንም እንዳያድግ የሚያደርግ ነገር ብቻ እያወራን የምንሄድ ከሆነ ያንን አምተን ደግሞ ከሃይማኖት ተቋም ጋር ከሃይማኖት እንትኖች ጋር እየመጣ የምታጣበቅ ከሆነ የተሳከረ ፖለቲካ ነው ጠቅላይ ሚኒስትሩ እዚህ ሀገር ላይ የሚመሩት። የተሳከረ የማይገባቸው ሰዎች በኋላ ልናነሳ እንችላለን። የማያገባቸውና የማይገባቸው ሰዎች በዚህ ውስጥ ገብተው በየመድረኩ ማይክ ጨብጠው የሚናገሩት ነገር ህዝብን ከህዝብ ጋር የሚያጋጭ ነው። በጣም በጣም ልጓም ሊበጅላት ይገባል ይሄ ጉዳይ። ቴዲ አፍሮ ለዘፈነው ሙዚቃ ለሞዘቀው ሙዚቃ the only person ተጠያቂው እሱ ብቻ ነው። በቃ ለህዝብ አድርሷል፣ የእሱን ኃላፊነት ተወጥቷል። ህዝቡ ደግሞ ይወያይበታል። ምን አለበት በጤናማ አመለካከት አይተነው በጤናማ እንትን ሂስ ብንሰጠው ምን አለበት? ይቻላል እኮ ማየስ። በኪነ ጥበብ ውስጥም ያለ ሂስ የሚያድግ እንትን የለም። ቴዲ አፍሮ ፍጹም ነው አይደለም። ይሄ ሙዚቃው ውስጡ ያለውን እንከን በስነ ጽሁፍ በጨዋ ቋንቋ ማየስ ነው፣ ክሪቲሳይዝ ማድረግ ነው። እሱም ለሚቀጥለው ሙዚቃ ይበጀዋል ክሪቲሳይዝ ያደርገው ነገርና ለምንድን ነው በዚህ መልኩ ማየት ያልተቻለው የሚለው ነገር አስገራሚ ነው የሚሆነው። ግን እንዲህ ይሆን አገርንም የትም አናደርስም፣ እኛም የትም አንደርስም። ልክ እየተፋተግን ነው ሁልጊዜ በወቅታዊ ጉዳዮች በወቅታዊ ማዕበል እየተናጠን አገር እንጣለን። ልክ ነህ። አብዛኛውን ነገር እኔ በግሌ እጋራዋለሁ። እኔም ብቻም ሳልሆን ብዙ ኢትዮጵያኖች የሚጋሩትን ሀሳብ ነው ያነሳው። ጤናማም አስታራቂም መካከለኛ መንገድ ጭምር ነው። ጥበብ የራሷን እይታ ለአደባባይ ማብቃት መቻል አለባት። ያው አንተ የስነ ጽሁፍም ባለሙያም ነህም እኛም ካነበብኩት ከሰማሁትም ትልቁ ነገር የሚባለው ምንድነው? ጥበብ የገሃዱ ዓለም ነጸብራቅ ናት ነው። እንግዲህ የእኛን ውስጥ ጓዳችንን በአደባባይ አውጥታ የምታሳየን ነገር ነው። ከዛ ከምናየው ነገር ደግሞ የሚጠቅመንን የሚሆንን ነገርም እንደ ግለሰብም እንደ ህዝብም እንደ መንግስትም የመውሰድ የየራሳችን ኃላፊነት ድርሻ ነው የሚሆነው። ሌላው ትልቁ ነገር ያልከው ነገር እንዲህ ለህዝብ የቀረበ ነገር ህዝብ ዳኝነት ሊሰጥ በተገባ ነው። መንግስት ደግሞ ከዛ ላይ የራሱን ድርሻ መውሰድ መቻል ያለበት እንጂ ዳኛም ፈራጅም ከሳሽም ሶስቱም አካላትም ሆነው በአንድ ጉዳይ ላይ መምጣቱ በእጅጉ አነጋጋሪ ነው፣ የተለመደም ጭምር ነው። በዚህ ጉዳይ ላይ ብዙ ተብሏል፣ ብዙ ተነግሯል። መጀመሪያ መግቢያ ላይ እንዳልኩት ከዚህም በላይም የምናወራበት ነገር ነው፣ የምንቀጥልበት ነገር ነው። እንደ ሀገር ከገባንበት ችግር እስክንወጣ ድረስ የጥበብ ባለሙያ የጥበብ ስራውን ማቅረብ እንዳንተ ያሉ ደግሞ ፖለቲከኞች፣ ደራሲያን፣ መምህራን ደግሞ በጉዳዩ ዙሪያ ላይ ማብራሪያ መስጠት፣ የሚዲያ ባለሙያዎች ደግሞ ስለዚህ ነገር ምቹ ሁኔታ ፈጥሮ ንግግር እንዲደረግ ማድረግ ከገባንበት እንደ ሀገር አጠቃላይ ችግር ይሄ ነገሩ የሚቀጥል ነው የሚሆነው። የቴዲ 18 ስራዎች ደግሞ በየራሳቸው ቅድም እንዳልኩ ብዙ ሰው ይሄ ዳስጣል ሌሎች 1 4 5 በዋንነት ገነው እየተነገሩ ያሉት ቅድም ያልከው በአረብ ሀገር ስላለ ሁኔታ በተለያየ መልኩ የገለጻቸው ነገሮች አሉ። በ18ቱም ስራዎች ውስጥ በእያንዳንዳቸው ገና ብዙ የሚገለጡ መዝገባቶች አሉና ወደፊትም እንነጋገርበታለን። ያ እንዳለ ሆኖ ደግሞ አቤ የአክራሪ ብሔርተኞችና የቴዲ አፍሮ ሚና በጥበብ ስራው ላይ ያለውን ደግሞ እስኪ እንፈትሽ። አክራሪ ብሔርተኛ ይሄ ነው አላልንም። በኢትዮጵያ ውስጥ ያሉ የተለያዩ ብሔሮች አሉ፣ የተለያዩ ቋንቋዎች፣ ሃይማኖቶች፣ አስተሳሰቦች፣ እምነቶች፣ አመለካከቶች አሉ።
በነዛ እምነቶች አመለካከቶች ብሔሮች ውስጥ ደግሞ እጅግ ጽንፍ ያዙና አደገኛ የሆኑ መስመር ያዙዋል። ከነዚህ አንጻርስ እስኪ የቴዲን የጥበብ ስራ እንገምግመው። በአገዛዙ ስርዓት ላይ በመንግስት በኩል ላይ እያሳደረው ያለው ተጽዕኖ መንግስትም እየመለሰለት ያለው ነገር ቴዲ አፍሮ ራሱ ቅድም ባየነው ኢንተርቪው ወጥቶ ራሱ የገለጸው ነገር አለ። የዛሬ 8 ዓመት ፖለቲካ አያገባውም ሊባል አይገባም አርቲስት ሲል የሰጠው ማብራሪያ አለ። አሁንም ስለማነሳው ነገር የሰጠው ማብራሪያ አለ። ከአክራሪ ብሔርተኞች ጋር የቴዲ አፍሮ ስራ እንደ ስጋት የሚያዩት ለምንድን ነው? የኢትዮጵያን ትረካ ከነሱ የጥበብ ትረካ ጋር የሚጋጨው ለምንድን ነው? አረዳድና የሆነ ትርክቱ አለ። የኢትዮጵያዊነት ትርክት፣ የቴዲ አፍሮ ትርክት አለ። የብሔርተኞችን ትርክት ደግሞ አለ። ይህ እነዚህ ትርክቶች ግጭቱ ምኑ ላይ ነው? የቴዲ አፍሮ ስራ በእነዚህ በብሔር አክራሪ ዘንድ ያለው ትርክት እንዴት ነው? አሁን ላይስ ያላቸው አቀባበል ምን ይመስላል? ጥሩ ጥያቄ ነው ያነሳው ይድነቃቸው። ይኸውልህ ይሄ የጥበብ ስራውም እንዲህ የሚያባላል። ከጥበብ ስራ ውስጥ ውበቱን የሙዚቃውን የከያኒውን መልእክት ውበት መዘ ከማውጣት ይልቅ በደም ፍላት ተነስተ የምታደርገው ነገር እሱ ለምንም የሚበጅ አይደለም። ጎራ እንድንለይ ያደርገው ጎራን ነው። አሁን ጎራ እየተለየ ነው የመጣው። በጣም የሚገርምህ የኢትዮጵያ ፖለቲካ የሀገሪቱ የፌዴራል ስርዓት የሀገሪቱ ፖለቲካ ከዘውግና ከማንነት ፖለቲካ ቅርቃር ይውጣ እያለ ነው ምንጮ። አየህ እዚህ ጋር ደረሰ። በኋላ መጥቶ ይሄ ቅርቃር ነው፣ ይሄ በዘር በምናምን የሚከፋፈለው ጉዳይ በጣም አስቸጋሪ ነው። ስለዚህ ከዚህ መውጣት አለብን ብለን እኮ ዛሬም ድረስ የምንታገለው ትናንትናም ፓርቲ አቋቁመን ስንታገል የዜግነት ፖለቲካ ይቅደም ከማንነት ይልቅ የሚያዋጣን በአንድ ኢትዮጵያ የዜግነት ጥላ ስር የምናደርገው እንቅስቃሴ ነው ብለን የሞገት ነውና የሞከር ነው። ፌል ያደረገብን ግን ትልቁ ነገር ይሄ ነው። ከዚህ እንውጣ። የሚያሳስረን የዜግነት ፖለቲካው ነው፣ ኢትዮጵያዊነት ነው። ጎራ ለይተን በሃይማኖትና በዘር ተለያይተን እንዲህ የምንቆራቆስ ማዶ ለማዶ ሆነን ቃላትን ፈንጅ የሆኑ ቃላትን የምንወራወር ከሆነ አደጋው የከፋ ነው። ይሄ ነው ትልቁ ችግር። ከዚህ ችግር ነው መላቀቅ ያልቻልነው። እንዲያውም ችግሩ ስር እየሰደደ መጥቷል። አሁን ሪሊ አሁን ከምናየው ሲቹዌሽን ልብ አድርግ። የቴዲ አፍሮ ሙዚቃ ከመልእክቱ ባሻገር ከማዝናኛነቱ ባሻገር በሙዚቃው ዓለም ላይ ቴዲም ሆነ የኢትዮጵያ ሙዚቃ የደረሰበት ጥሩ እድገት ደረጃ ላይ ከማሳየት ባሻገር ማየት የሚገባን አደገኛው ነገር ግን በጣም የጎሪጥ መታየቱ የበለጠ የጨመረ መጣ። የብዙዎች ደግሞ የተደበቀ ስሜትም እየገነፈለ ወጣ። የብዙዎቹ ስፔሻሊ የሃይማኖት ተቋማት ስፔሻሊ በጣም ነው የሚያሳዝነው። ሃይማኖቶች ክርስትናን ከሆነ መጽሐፍ ቅዱስን፣ እስልምና ከሆነ ቅዱስ ቁርአንን ይሄንን ነው መስበክ ያለባቸው። በዚህ ነገር ውስጥ ገብተው ወጥዋጭ ሆነው በዚህ ደረጃ ህዝብን የሚያቃቅር ነገር ውስጥ መግባት ተገቢ አይደለም። እንደ ሰሞኑ እኮ የወንጌል አማኞች እኮ ስብከት ከሆነ መንግስታችን የሃይማኖት መንግስት ነው፣ ፔኩላር ነው፣ ሴኩላር አይደለም ማለት ነው እኮ። በጣም እኮ ነው የሚገርመው እኮ። ለምን እንሄዳለን እዛ ውስጥ? ማንም መሪ እንደ ማንኛውም ሰው ሃይማኖት ይኖረዋል፣ ምንም ጥርጥር የለውም፣ መብት ነው እንደኔ እንዳንተ። ነገር ግን የኔ ነው ከኔ ሃይማኖት ቤት ስለወጣ የኔ ነው ብለህ የምትወስደው አይደለም። ያንተም ሊሆን አይችልም፣ ሊያመልክ ይችላል አብሮ በአንተ እምነት ውስጥ። ነገር ግን ያንተ ብቻ አይደለም፣ የኢአማኒውም ጭምር ነው። እምነት ያለውም እምነት የሌለው የተለያየ እምነትን ተከታዮችን የሚመራ መንግስት ስለሆነ እሱ ገለልተኛ ሆኖ ነው መምራት ያለበት። የራሱን እምነት ወደ እምነት ተቋማት በሚሄድበት ጊዜ በሚያደርገው እንቅስቃሴ ይገለጻል። ነገር ግን የሌላውን እምነት የሚያከብር አካል መኖር መቻል አለበትና ችግሩ ከዛ ነው የመነጨው። መሪው ከኔ እምነት ነው የወጣው የሚለው ይኸውልህ፣ ትላንትና የኢትዮጵያ ኦርቶዶክስ ሲሶ ስልጣን ነበራት በመንግስት ውስጥ ይባል ነበር። መንግስቱ አሁን ዛሬ አረቡ ዓለም ላይ ብትሄድ ከሃይማኖት ያልጸዱ አገራት ሃይማኖታዊ መሪ ያላቸው አገራት አሉ፣ መብታቸውን የህዝብ እስኪስማማ ድረስ። በተለይ አንድ ሃይማኖት ያላቸው አገራት። እንደ ኢትዮጵያ ግን በብዙ ዳይቨርሲቲ ውስጥ ያለች አገር፣ በብዙ ልዩነት ውስጥ የብሔር የሃይማኖት ልዩነት ባለባት ሀገር ውስጥ ይሄን አቻችሎ መሄድ ተገቢ ነው የሚሉ መሪዎቻችንን እኮ ብሔራቸውን እየቆጠሩ አቅማቸውን አይደለም የምሪት ራያቸውን አይደለም ተግባራቸውን ብሔራቸውን እየቆጠርን እኮ እንመካችባቸዋለን። በጣም እኮ ነው የሚገርም። በኃይለማርያም ዘመን አይተናል፣ በአቶ መለስ ዜናዊም ዘመን አይተናል። መሪው እኮ ከኔ ነው የወጣው። እኔ እኮ የዛ የመሪው አካል ነኝ፣ የንጉስ ቤተሰብ ነኝ፣ የጠቅላይ ሚኒስትር ቤተሰብ ነኝ። በጣም ወረስት የሆነ በፍጹም
እምነትን ይወል መንግስት ሰማያት የሚያስገባን ወንጌል ከሚሰብኩ ሰዎችም ይሄን አጠብቅ። ዝም ብለህ ተነስተህ አሁን የሚያሳፍረው ትላንት ያየዋቸው የቴዲ አፍሮ ሙዚቃ ከእንትኑ አፍ ሲወጣ ከሱ ድምፅ ሲወጣ ግጥሞቹ ምናምን በየሰው ጆሮና አይን የተጠቀጠቀ እግዚአብሔር አሳየ። ያ ናታን ነው ወይም ማን የሚባለው ሐሰተኛ ነብይ እንትና በጥፍ የመታው በት በኩል አልፎ ነው እግዚአብሔር ላንተ ለኔ ሳይነግረኝ ባላንተ የነገረ አይነት ነገር በጣም ነው እኮ የሚያሳፍረው። ሲጠቀጠቅ ተመለከተ። ሰይጣን እኮ ይኸውልህ ከሰማይ ሲጣል ሲወረወር ይሄን እናውቀዋለን እኮ ሲወረወር ሲሶን መላእክት እኮ ነው ይዞ ወረደ። ሰይጣን እኮ ኪሩብ ነበር፣ የመላእክት አለቃ እኮ ነበር። ሰይጣን እኮ በመሳሳቱ ፈጣሪውን በመገዳደሩ ምክንያት ወደ ምድር ይጣለው። ለምን እኛ እንዲያሳት ክርስቶስ እስከሚመጣ ድረስ ያስተምራል። እንደ ፖልፒቱም ላይ ቆመን እንስበክ እንደ እነሱ የተቀቡት እያሉ አስቸጋሪ ነው የሚሆነውና በጣም በቅንነት ፍቅር ነው የምሰብከው። ክርስቶስ ፍቅር ነው፣ ለዓለም ሁሉ ነው የሞተው። ስለዚህ ይህን ክርስቶስን ፍቅር ይዘህ እየሰበክ ምን ያታግላል? በዓለም ፖለቲካ ውስጥ እየተወዛወዝክ አስታራቂ ነው መሆን ያለባቸው። የሚገርም ነው። የቴዲ ሙዚቃ እንዳይደመጥ ብሎ አንድ ፓስተር በእንትን ወጥቶ ይጸልይ ነበር፣ እናየው ነበር ፌስቡክ ላይ። ስንት እኮ አይደለም ተው፣ የቴዲ ሙዚቃ ነው። ሙዚቃ ኃጢአት ነው ኃጢአት አይደለም። እሱ አያጣላንም አያጋጨንም። ምክንያቱም ቁም ነገር ያዘሉ ሙዚቃዎችን በኃጢአትነት አንፈርጅም። የሚያስተላልፉት መልእክት ፈጣሪን በፈሪሃ እግዚአብሔር ተይዘው የሰዎችን ጉብጠት የሚያቃኑ ችግር እንትን የሚሉ ከሆነ ምንም ያንን እንደ ትልቅ እንትን አንቆጥረው። ነገር ግን በጣም ማሰብ የሚገባን ነገር ከቴዲ ሙዚቃ በላይ ሰዶምና ገሞራን የሚያደንቅ ሙዚቃ የለም ወይ? አልተፈጠረም ወይ? የሴትን ልጅ ዳሌ ጭኗን፣ ከንፈሯን፣ አይኗን፣ ውበቷን እንትን እያለ ሰዎችን ወደ ዝሙት ኃጢአት እንዲገፋፉ የሚያደርግ የለም ወይ ሙዚቃ? ለምን አልተቃወሙም? ይሄንን ቴዲ አፍሮ እኮ የስርዓቱን ጉብጠት ነው። አየህ፣ ይሄ የኔ መንግስት ነው ለምን ተነካ ብለህ ዘራፍ የምትል ከሆነ መንግስትም በዝምታ አልፎ ጉዳዩን እንደተስማማበት የሚቆጥር ከሆነ መንግስታችንም በዘርም በሃይማኖትም እየለያየን ነው። ትዝ ይለኛል ከዛሬ ስንት ዓመት ፊት እኔ እናንተ በታሰርንበት ጊዜ አዋሽ ተፈተን ስንመጣ በአጋጣሚ አንድ የሆነ ኦሮሚያ ክልል ላይ ያለ ባለስልጣን መናገር አልፈልግም ስሙን፣ በጣም ለእኔ ትልቅ ክብርና ፍቅር እዛ ኤሪያ እንደኖርኩ ታውቃለህ፣ ጣፎ አካባቢና አንድ ቦታ ወስዶ ጠርቶ እንኳን በሰላም ለቤት አበቃ አለኝና አወራን ከጓደኞቻችን ጋር። ብዙ ጊዜ የምታነሳው እሱ አንተ ከማንነት ፖለቲካ ጋር ያለውን ነው። የሚቀጥለው ዘመን ጭንቀታችን የሀገሪቱ ችግር ግን ከሃይማኖት ጋር የሚመጣው ችግር ነው ማለት። ፒስ ኤንድ ሴኩሪቲ ማስተርስ ኦን ሳይንስ ሲሰራ ሰው ነው። ፔፐሩንም የሰራው እዚህ ነገር ላይ እንደሆነ ነግሮኛል። አየህ፣ የሚቀጥለው ዘመን ሃይማኖታዊ ጉዳይ እየባሰ ይመጣል። አሁን እያየነው። ስለዚህ እንደዚህ አይነት ነገሮች እየተነቀሉ ወጥተው ስርዓት ካልያዙ በስተቀር ማንም ተነስቶ የኔ መንግስት ነው ይሄ እንዴት እሱ ይነካብኛል አይነኬ አይጠገ አድርገ እንትን የምትለው ነገር ይሄ ጥሩ አይደለም። ለአንተ ሊመች ይችላል፣ ሌላው ላይመቸው ይችላል። ግን ሁሉም ሰው እኩል አታስደስትም በምንም መመዘኛ። ሁሉም ሰው እንኳን በእግዚአብሔር እኩል አይደሰትም። እኔን ድሃ ያደረገኝ ይላል፣ እኔን ሀብታም ያደረገኝ ይላል። በዚህ አይነት ልዩ እኔን በሽተኛ ያደረገኝ ያኛውን ጤነኛ ያደረገው ይላል ፈጣሪው ላይ ራሱ። ፈጣሪ እንኳን በፈጣሪ መደሰት አልቻለም። ፈጣሪ ማስደሰት አቅቶት ሳይሆን ሰው በፈጣሪ እንኳን መደሰት አልቻለም። አይደለም በምድራዊ መንግስት፣ አይደለም በአብይ አህመድ መንግስት። እሳቸው እኮ ሁሉ በኩሉ አይደለም እኮ ምን አለባቸው? ሰው ናቸው፣ ስጋ ለባሽ ናቸው። እነ ዳዊትም እኮ የእስራኤል ህዝብ እየመሩ ተሳስተዋል፣ ወድቀዋል እኮ። ማቅ ለብሰው እኮ ንስሐ ገብተዋል እኮ ዳዊት። እግዚአብሔር ያውም ማረፊያ የልቤ ማረፊያ ብሎ እንኳን ያለው ዳዊት። ስለዚህ ይሄንን ከዚህ ጋር ተያይዞ በዚህ መልኩ የመጣው ነገር ጥሩ አይደለም። አደብ ቢገዙ ጥሩ ነው። ሰባኪዎቹም ኤቭሪ አንግል ያሉ የሃይማኖት ሰዎች ኦርቶዶክስም ጋር ፕሮቴስታንትም ጋር ሙስሊም ጋር ችግር ካለ ተቻችለን ነው የኖርነው ዘመን ተሻግረን። ጓደኞች አብረን በልተን ጠጥተናል። ዛሬም አብረን በልተን ነው የምንጠጣው። ቴዲ አፍሮ እኮ እሱንም ለማስማማት በአንድ ሙዚቃው ላይ እኮ መስጊድ እና ቤተክርስቲያንን እኮ በደንብ አድርጎ ጎን ለጎን ራቦይንና አገናኝተው ነጥሮናል። መልካም እንዳልከው ነው እንግዲህ በተለይ አሁን ላይ ያው ብዙዎቻችንም እንላለን ብልጽግና የሆነ መንግስታዊ መር መንግስት አለ ለማለት የሚያስደፍሩ ምክንያቶች አሉ። ሃይማኖታዊ መንግስት ነው አሁን ላይ ያለው ብለን ብዙ ጥያቄዎች እንድናነሳ ያደርጋል። ለዚህም አንዱ መነሻ የሚሆነን አንተ እንዳልከው አሁን ላይ ልክ ብሔሩ ጊዜው የኛ ነው እንደሚባሉ ሃይማኖታዊ መንግስቱም የኛ ነው በሚያስብል መልኩ ሃይማኖታዊ ሰባኪያንን የሚለው አደባባይ ወጥቶ የሚያደርጓቸው
ንግግሮች አሉ። በዚህ ምክንያት ብዙ ጥያቄዎች እየተነሱ ነው። አሁን ደግሞ ይኸው ቴዲ አፍሮ የጥበብ ስራውን ይዞ ሲመጣ እነዚህ ያው ሃይማኖታዊ መንግስቱ የኛ ነው ባዮች ወጥተው በአደባባይ ያደረጉት ንግግር አለ። ይህንን በተመለከተ የሰጠው ሀሳብና ትንታኔም ተገቢ ነው። በዚህም ጉዳይ ላይ ማስተያየታችን እንሰጣለን። ያ እንዳለ ሆኖ ወደ አነሳነው ርዕሰ ጉዳይ ስንመለስ ከዚህ ከአክራሪ ብሔርተኞች ጋራ ምክንያቱም እነዚህኞችም መታየት አለባቸው፣ አክራሪ ሃይማኖተኞቹንም ማየታችንም ተገቢ ነው። እነዚህ አክራሪ ብሔርተኞች በቴዲ ኢትዮጵያን አረዳድ ላይ ያላቸው ልዩነት እንዳለ ሆኖ አሁን ላይ ግን አዲስ የሆነ የብሔርተኝነትና የኢትዮጵያዊነት መጋጠሚያ የተገናኘ ይመስላል። የውይይታችን ማጠንጠኛና ማብቂያውም እየተዳረስን ስለሆነ ይሄ ነው ዋናው ነገሩ እና አሁን ቴዲ አፍሮ በመንግስት ላይና በአገዛዙ ስርዓት ላይ የታዩ በሀገረ መንግስቱ ላይ የሚታዩ ችግሮች እንደ ህዝብ የሚሰሙን ስሜቶችን፣ በደሎችን በሚገባውና በአግባቡ ከሊቅ እስከ ደቂቅ የትኛውም ብሔር የትኛውም ሃይማኖት እከተላለሁ የሚል ሁሉ በእኩል እንድንረዳው የሚገርም እኮ ጥበብና መገለጥ እኮ ነው። በእኩል እንድንረዳው በእኩል ዳስ ጥለን እንድንቀመጥ አድርጎናል። ከነዚህም መካከል ቅድም እንዳየነው ከዚህ ቀደም በተለይ አክራሪ ብሔርተኞች በኢትዮጵያ ላይ ያላቸው አረዳድና በኢትዮጵያ መንግስት ላይ ያላቸው አረዳድ በጣም ለየቀል ነው። የብዙዎቻችንም ችግር የነበረው እሱ ነው። በሀገረ መንግስት ግንባታውም ላይ በፖለቲካ ስርዓታችን ላይ ትልቅ ችግር የፈጠረብን ይሄ ነው። አሁን ላይ ግን በጣም በሚገርም ሁኔታ የሚገርም መጋጠሚያ ይዞልን መጣ ቴዎድሮስ ካሳሁን። በዚህ ስራው ላይ በአደባባይ የምናውቃቸው ለምሳሌ ጀዋር መሐመድ የቴዲን አፍሮ የታሪኮን ለመስማት ጓጉቻለሁ ብሎ በበጎ መልኩ አይቶት ዘፈኑን ፕሮሞት እስከማድረግና በዚህ አረዳድ ላይ በመንግስት ላይ እየተፈጠረበት ያለውን ተጽዕኖ ጭምር በቴዲ አፍሮ ጋዜጣዊ መከልከሉን ጭምር ሲገልጽ ነበር። በሌሎችም እንደዚህ ማንሳት ይቻላል። እና ምንድነው ይሄ ነገር? ምን ሲዞልን መጣ? በበጎ መልኩ ነው ማየት የሚገባል። የሚፈትነን ነገር ሲመጣ ሎሬት ማነው የዓለም ሎሬት ጸጋዬ ገብረመድህን ቀወይሳ ሰው ከሁለት ነገር ይማራል፣ አንድም ከፊደል ገበታ አንድም ከመከራ። ከፊደል ገበታ በሳር ሀ ብሎ ከመከራ በአሳር ዋይ ብሎ ነው የሚነግረን። ከፊደል ገበታ ከምትማረው ይልቅ በህይወት ደርሰው ከምታየው መከራ የምትማረው የተሻለ ነው። እሱ ነው፣ ምክንያቱም ኤክሰርሳይዝ እያደረግከው ስለሆነ። ስለዚህ እሱን ነው የምናየውና ከዚህ አንጻር ይሄ እንዲህ አይነት ነገሮች መፈጠራቸው ምርቱን ከገለባው ይለየዋል። የተደበቀ ነገር የሚወጣና መንገራገጭ ቢፈጠርም እንኳን መንገራገጭ ከዛ ይጠራል። ከያኔው በዚህ ሰዓት ላይ ይሄ ሙዚቃ ሲያወጣው እንዲህ አይነት መንገራገጭ እንደሚፈጠር እኮ እሱም ተናግሯል። እንዲያው ምንድነው ያለው አንድ ሙዚቃው ላይ ስንኙን አላስታውሰውም አሁን በኔ ተራ እውቀት እንደ አንድ ቋንቋ መምህር ያንዳንዱን የስንኞቹን እንትኖች መዝግቤ ማያዝ ፈልጋለሁ። ምክንያቱም በደንብ እያያችሁ ትሄዳለህ እየፈተሽካቸው ለጠቅላላ እውቀትም ይመቻል፣ ክሪቲሳይዝ ለማድረግም ይመቻል። ፖዚቲቭሊ የሚሆን ኔጌቲቭሊ እንዳቅመህ አገር ከሱ ህይወት እንደማትበልጥም ጭምር ተናግሯል። አየህ አገሬ ከኔ ህይወት በላይ አይደለችም፣ የሚከፈለው መስዋዕትነት እከፍላለሁ። እንዲህ አይነት የጥበብ ሰዎች ኦሮማይን ነው ያስታወሰኝ። በዓሉ ግርማን በጣም የማደንቀው የእሱን መጽሐፍቶች እያነበብኩ ነው ትምህርት ቤት ያደግኩት። የአማርኛ ቋንቋ መምህራችን ሁልጊዜ ነበር የሚያስነብበን። በጣም የሚገርምህ ኦሮማይ ዛሬም የማይጠገብ በጣም ብዙ ነገር በውስጡ የምታይበት ዘመን ተሻጋሪ ያኔ የዘመን እንትን ነቅሶ ያወጣ ያኔ እነ መንግስቱ ኃይለማርያም እሱን ነገር ተቀብለውት ራሳቸውን ፈትሹ እንዲህ ሁሉም ሰው በተራው መሞቱ ስላይቀርም ገባ አገርም ለችግር ውስጥ አይዳረግም ነበርና አንዳንዴ ይኸውልህ የሚያንገራግጭ ነገር በኪነ ጥበብ ውስጥ ያስፈልጋል። ጥሩ ነው። የቴዲ አፍሮንትን ለመለየትም ያመቻል፣ ለመወቃቀስም ያመቻል፣ ለማስተካከልም ያመቻል። ስለዚህ ከዚህ በኋላ የመጣውን ነገር በተለይ በጣም አክራሪ በሆኑ በዛና በዛ በየወገኑ ያለው ጽንፍ የወጣ እንትን በጣም ነው የሚያስቸግረው። እኔ ቴዲ አፍሮ ዘሩን ቆጥሮ ነው የዘፈነው። አንዳንዴ እኮ እንዴት እንደምናደርግ ግራ ይገባኛል። እንዴት እንደምንልም አንዳንዴ ግራ ያገባል። ዘሩን ቆጥሮ አይደለም እኮ ኢትዮጵያን አስበው ነው። ቴዲ ደግሞ ይታወቃል።
በባንዲራውና በሀገሩ ቀልድ የሚያውቅ አይደለም። ሁል ጊዜ ባንዲራውን ለብሶ የሚዘፍን ነው። ከማል በሽም ነው። እኔ ይሄን ያክልም እንደው አትሊስት ከብሔር ጋር ከምን ጋር እንደ የወገኑ ሰዎች ወይም እንደው ጫፍ ጽንፍ ረግጠው የወጡ ሰዎችም ቢሆኑ በዚህ አይነት መልኩ ባይተረጉሙት ጥሩ ነው። ሰው ደግሞ የተከለከለ ነገርን ይወዳል። ህፃናት አትንኩ የተባለውን ነገር መነካካት ይወዳል። ሰውም የተከለከለ ነገርን ነው ማድረግ የሚፈልገው። የቴዲ አፍሮ ሙዚቃ እኮ ቅድም እንዳልኩ መግቢያችን ላይ ማንም ሰው አይደለም፣ ራሱ መንግስት ነው አናውንስ ያደርግለት። ራሱ ጽንፍ የወጣው ብሔረተኛ ነው እኮ አናውንስ ያደርግለት። ለሱም የመልስ ምት ለመስጠት የተሄደበት መንገድ ተቸኮለ። ቀስ ብሎ ሙዚቃውን አጣጥሞ ወይን በየጉሎ ሲያድር ነው የሚጥመው ይባላልና ልክ በዚህ መልኩ ነው ማየት የሚገባውና አልታየም። ይሄን በዛ ደረጃ ሄደን ጫፍ ለጫፍ እንትን ብለን የምንጓዝተው ነገር በጣም ከባድ ነው። አክራሪነቱ እንደገና እንዳዲስ እየጨመረ መጥቷል። በየትኛውም አቅጣጫ ያለው አክራሪነት ይሄን መንግስት ልጓም እንዲበጅለት ማድረግ አለበት። በህግ እንዲገዛ በህግ እንዲገረዝ ማድረግ አለበት። አለዚያ እንዲምንቀጥል ከሆነ ውድ ኢትዮጵያውያን የሆንን በጋራ አንድ ላይ የቆምን ገባ የተሰናሰል እኔ ቤተሰብ ውስጥ ስትመጣ ብዙ ብሔር ተደባልቋል። አንተ ቤተሰብ ውስጥ ብዙ ብሔር ተደባልቋል። ቴዲ አፍሮም እኮ ብሔሩን የሚቆጥር ሰው አይደለም ብዬ አምናለሁ። እሱም ቤት እኮ ከአንድ ወገን ብቻ አይደለም የሚወጣው ከያቅጣጫው በሚስትም በልጅ በባልም በሚስትም የሚመጣው እንትን ወገን የብሔር ስብጥር ያለበት ነው። ኢትዮጵያውያን እኮ በዚህ መልኩ ለየት አታወጣቸውም። ነገር ግን ኢትዮጵያዊነት በተቀነቀነ ቁጥር ኢትዮጵያን ለአማራ የሰጠ ማን ነው? ኢትዮጵያ የአማራ ምን አጠፋው ብቻውን አማራው ኢትዮጵያን የሚይዘው? ኢትዮጵያ የሁሉም ብሔረሰቦች ሀገር ናት። ኢትዮጵያዊነት ሲቀነቀን ታነሳና ወደ አንድ ብሔር ጋር ትለጥፋለህ። እሱ ጥሩ አይደለም። በጣም መጽሐፍ ቅዱስ ላይ የምትጠቀሰችው ከ40 ጊዜ በላይ ኢትዮጵያ የአንድ ብሔር ሆና ሰርታ አይደለም። የዛን ጊዜ የብሔር እንትንም እኮ አልነበረም። ስለዚህ ከዚህ ሀሳብ ጽንፍ የወጡ ሰዎችም ከዚህ ቆም ብለው ያስቡት። ምንድነው እሱ? ሙዚቃም ከሁሉም እንትን ውስጥ አለ። ሁሉም ብሔረሰብ ውስጥ ሙዚቃ አለ። በዛ ሙዚቃ የራሱ ሰው ስሜትን ይገልጻል። ይሄን ያክል የእያንዳንዱን ብሔረሰብ ሙዚቃ እኮ ፈትሸን ይሄን ያክል የተናቆርንበት ዘመን እኮ የለም። ስለዚህ ይሄ ጽንፍ የወጣው አያያዝ ጥሩ አይደለም። እነ ጀዋር አሁን የያዙት መስመር ጥሩ ነው። ለማዳመጥ ቸኮልኩ አለ። ካዳመጠን በኋላ የራሱን አስተያየት የኪነ ጥበብ ሰው ባይሆንም የፖለቲካ ሰው ቢሆንም ከፖለቲካ አንግል አንጻር አይቶ ሂስ ማድረግም ተገቢ ነው የሚሆነው። እኔም ይሄን ቋንቋ የምነግር መምህርም ስለነበርኩ የቋንቋና ስነ ጽሁፍ መምህርም ስለነበርኩ በብዙ እንትንም በንባብ ውስጥ ያዳበርኳቸው ነገሮች ስላሉ ኪነ ጥበብ ያላትን ነገር በመጠኑም ቢሆን መረዳት ስላለኝ ለተማሪዎችም ያስተማርኩ በመሆኔ ከዚህ አንጻር ነው የምፈትሽልኝ። ከፖለቲካው አንግል ለዚህ ፈትሽዋልና ይሄ አያዛልቀንም፣ ብዙ መንገድም አብሮ አያስኬድም። የዚች ሀገር ችግር በእንቅርት ላይ ጆሮ ደግፍ እንዳይሆን በጣም በጥንቃቄ መራመድ መቻል አለብን። ይሄ የኔ መንግስት ሰነካ የሚለው ቋንቋ ጥሩ አይደለም። ከዚህ በዘለለ ግን ሰው ላይ እንትን የምንለው ነገር የትም አያዛልቀንም። ያልተጋመደ ያልተዋለደ ብሔረሰብ ኢትዮጵያ ውስጥ የለም። ያልተጋባ ማሰበት መልካም። ዘፈኑን በተመለከተ የጥበብ ስራውን በተመለከተ ከቴዲ አፍሮ ጋራ በተለይ ቅድም መግቢያችን ላይ የመንግስት ስጋት ምንድነው? ኪነ ጥበብስ እንዴት ናት? ኪነ ጥበብ በፖለቲካው ያገባል ወይስ አያገባም ወይ? ይሄ ያገባው እንደሆነ መንግስት ምላሹ ምን መምሰል መቻል አለበት? አሁን ባለው ነባራዊ ሁኔታ ደግሞ በሀገር መንግስቱን እየመሩ ያለው የብልጽግና መንግስትና ይህን መንግስት የሚመሩት መሪ ደግሞ በዚህ ጉዳይ ላይ ያላቸው ምላሽ ምንድነው የሚለውን አየን። ቀጥልና ደግሞ ምን ብለን መጣን? የቴዲ አፍሮ ከኢትዮጵያ አንድነት ጋር የተያያዘ አረዳድ አለ። በብሔርተኞች በኩል ደግሞ ጽንፍ በያዙት ብሔርተኞች በኩል ደግሞ ያለ አረዳድ አለ። ይሄንን አረዳድስ እንዴት ማየት እንችላለን የሚለውን ተመለከትን። በዚህ አረዳድ ውስጥ ደግሞ የብሔሩን ብቻም ሳይሆን በሃይማኖታዊ ጉዳይ ላይ ጊዜው የኛ የሃይማኖታዊ መንግስት ጊዜ ነው የሚሉ ደግሞ አሉ። ከብሔሩም ባልተናነሰ ይሄ አሁን ላይ ያለም ችግር ነው፣ ወደፊትም ደግሞ እየባሰም ጭምር የሚመጣ ነው የሚል አረዳድና ትንታኔ በአንድ በኩልም ቀርበዋል፣ አይተናልም፣ ተመልክተናል። እነዚህን ሂደቶች ጠብቀን ስንመጣ አሁን መጨረሻው ማሳረጊያ የሚሆነው አሁን ሚሊዮኖች አንድ ዳስን ጥለው በአንድ ዳስ ጥለው ተሰባስበው በኢትዮጵያ አንድነት ዙሪያ እያቀነቀኑ ነው። ይሄ በጎ ነገር ነው። አካባቢ ብሔርተኞች ራሱ ወደ አንድ መጥተው ከኢትዮጵያኖች ጋር እዚህ ዳስ ውስጥ ገብተናል። ይህ ግን የአንድነት ኃይሎች
በሙዚቃና በስሜት ብቻ እየኖሩት እንጂ በምክንያትና በፖለቲካ በተደራጀ መልኩ ቴዲ የሚለውን ነገር መሬት በረገጠ መልኩ የመስራት ሁኔታ ላይ ግን በጣም ዳክረናል፣ ደክመናል። በየ8 ዓመቱ አንዴ እየመጣ ቴዲ እንዲህ ሲነግረን ነው የምንለው። ታች ላይ ግን ባለው በተለይ አንድነት ኃይሎች በፖለቲካውም አደረጃጀትም ባለው በየትኛውም መልኩ ዘፈኑን የሚወዱትን ያህል መስራቱ ላይ መትካቱ ላይ ግን የታየ ስስነት አለ። ይሄን እንዴት ተረዳዋል? የመጨረሻ መደምደሚያ ጥያቄ በጣም ጥሩ እንትን ነው፣ ጥሩ እይታ ነው ያየኸው። እኔ አገር ናት ያለችን፣ አሁን ኢትዮጵያ ናት። የኛ የማንነት ዳይቨርሲቲ ልዩነታችን ከኢትዮጵያዊነታችን ተገንጥሎ የሚጎዳን ሊሆን አይገባም። ውበት ሆኖን ነው የምንቀጥለው። ሁልጊዜ ህዳር 29 ቀን ነው ምናምን 28 ቀን የብሔር ብሔረሰቦች ቀን ተብሎ የሚቀርቡ ባህላዊ ዝዋዜዎች፣ ባህላዊ ኩነቶች፣ ባህላዊ ትዕይንቶች ከስነ ቃል እየተመዙ የሚወጡት ከኪነ ጥበብ እየተመዙ የሚወጡት እነኚህ የአንድነታችን መገለጫ ነው፣ ውበታችን ነው። ይሄንን ነው እኮ ማስተሳሰር የሚገባን፣ መጋመድ ያለበት። በጋብቻ የተሳሰርን የተዋለድን ለይተ ለማውጣት የምትቸገርበት ይሄንን ነው ማየት የሚገባንና ፖለቲካችን የምንመራው ፖለቲካም ይሄንን የሚቃኝ መሆን አለበት። በተለይ በተቃውሞ ጎራ የተሰለፉ ፖለቲከኞችና ፓርቲዎች እዚህ ላይ ነው ሰከን ብለው ማሰብ የሚገባቸው። እዚህ ፊት ለፊታችን ያስቀመጥከው የኢትዮጵያ መለያ የሆነው ሰንደቅ ዓላማ እኛን በአንድ እንትን አግባብቶ የአድዋ ድል ላይ ያደረሰ ዛሬ የልዩነታችን መንስኤ ሆኗል። ይሄ ባንዲራ ለምን የልዩነት መንስኤ ይሆናል? ትላንትና ታላላቅ የሆኑ የኦሮሞ ጀግኖች በዚህ ባንዲራ ስራ ስትጠለው አገር መርተዋል፣ ጀግንነት ፈጽመዋል፣ ጠላትን ተከላክለዋል። ይሄን ደግሞ ዛሬም ይወሳል እኮ። ይሄው እኮ አሁን በተሰራው አድዋ 00 እኮ የሙዚየም ላይ በደንብ እኮ ነው የተገለጸው። እነኛ አርበኞች ከየት ከኦሮሞ ኤሪያ እንደሄዱ፣ ከየት ከወላይታ እንደሄዱ፣ ከየት ከአማራ የጋራ መተሳሰብ በዚህ ባንዲራ ስር ነበር። ምንድነው የሚያጋጨን? ይሄ ባንዲራ እባካችሁ ወገኖች አብረን መሆኑ ነው የሚያዋጣን። በጋራ ሲሆን ነው ክብራችንን የምናስጠብቀው። እያንዳንዱ ብሔር ብሔረሰብ ያለው ባህል፣ ወጉ፣ እምነቱ፣ ታሪኩ በኢትዮጵያዊነት ጥላ ስር ሆኖ መከበር ይችላል። ተገንጥሎ መኖር ለማንም አይበጅም። እንግዲህ የእምነት አባቶችም እንደየእምነታቸው እየጸለዩ ሀገር የምትሻገርበትን ሜካኒዝም በጋራ አብረን መፍጠር ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁ። መምህር ደራሲ ፖለቲከኛ አበበ አካሉ ሂታኮ ብሔርተኝነትና የኢትዮጵያ መጋጠሚያ በተሰኘ ርዕሰ ጉዳይ ላነሳናቸው ሀሳቦች፣ ትንታኔዎች እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ። ይብኔ አብረን ስለነበረን ቆይታ እንክንከርማች አድማጭ ተመልካቾቻችን ረንላችሁ ቆይታ ይህንን ይመስል ነበር። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም።